መገናኘትሽ ለምን አታቆሚም? ከኤርሚያስ ጋር ነው እንዴ? አንተስ ከአምራን ጋር እየተገናኘ አይደል እንዴ? ለኔ ሲሆን ነው ጥፋት የሚሆነው? እኔማ ለምን እንደምገናኝ ራስሽ ታውቂዋለሽ። እሺ እና እኔ ኤሚል ለመርዳት ነው ከኤርሚያስ ጋር የምገናኘው። ለቅናተ ቦታና ሰዓት ምረጥለት እንጂ። ያቺ አምራ ልታበሳጨኝ ፈልጋ ፎቶ አስታሳየችኝ እና የተሳካላት አይመስልህም? በጣም ተናዳሃል እኮ። ከዚህ በኋላ ከሱ ጋር በምንም ተአምር ነው አሚን እንዳላይሽ፣ በኤሚን ጉዳይ ቢሆን። የአምራን ደም ተመሳሳይ መሆኑን የነገረን እሱ መሆኑን ረሳው እንዴ? እኔ ካሁን በኋላ ነው ያልኩሽ። እንዴት ነው እየለመድሽ ነው? አንድ ነገር ልንገርሽ አይደል? እርግጠኛ እንድትሆኚ የምነግርሽ አንድ ቀን እኔና አንቺ ቦታ መቀየራችን አይቀርም። በሱ እንኳን እርግጠኛ ባትሆኚ ነው የሚሻልሽ። እንዴት ባክሽ? አንቺ ያለሽው እዚህ ነው። ዓለም ላይ ምን እየተፈጠረ እንደሆነ እንኳን አታውቂም። እና እዚህ ቦታ ነው ስታይ ደስ አለሽ አይደል? አንጀቴ ቅቤ እንደጠጣ አንቺ ራስሽ መመስከር ካልሽ አይደል? ጊዜ ይፈታዋል። መቼም ተራውልሽ ምግብ አትቀበይኝም? መርዛለሽ ብሎ ነው ያመጣሽው። እሱሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆነ የታወቀ እኮ ነው። በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽ ላዘጋጅልሽ እንዴ? ተምራበት ይሆናል ብለሽ ሰጋሽ። አምራን እኔና ባለቤቴን እንደሆነ አንዴ ተበቀለሽናል። እባክሽ ልለምንሽ ልጄን አድኝልኝ። እባክሽ አላልሽም? ቆይ ለመሆኑ ይሄን የልመና ቃል ታውቂዋለሽ እንዴ? እባክሽ ደግሜ አድኝልኝ። ጠላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ? ኤሚን ብቻ አድኝልኝ አልኩ። ወይንስ ነው ማለቀሽ? ምን በምትኩ ድርጅቱን ልቀማችሁ? ምን? ወይዘሮ ዝኑ የሰማችውን ማመን አቃታት። ነገረኛዋ አምራን ሁሉንም ነገር ለወይዘሮ ዝኑ ነገረቻት። ግማሹ ፐርሰንት እኔ ነኝ የምወስደው፣ 85%ን እኮ ለወስድ ነው። ስለዚህ አክሲዮሙን ስትላት ወይዘሮ ዝኑም በድንጋጤ እዛው ማረሚያ ቤት ደንግጣ ቁማ ቀረች። በጣም ያሳዝናል። ናሆም ይሄንን ነገር እንዴት ነው አባት ይሄን ነገር ስንት ጉልበቱንና ስንት እድሜውን ጨርሶ ነው እዚህ ያደረሰው። ስለዚህ ጠቅላላ ከወሰደችው 20% ነው ለኛ የተወቹ እያለ እየተናደደ ጸጉሩን እየነጨ ይገኛል። እህቴን ለማዳን ብያለ የሌለውን ሁሉ ለሷ ልሰጥ ነው በማለት በጣም ተናደደ። የማይታመን ነገር ወይዘሮ ፈንቱዬ ናሆም እናት ወልዳ የጣለችው ከመንገር ላይ ኑሃሚን መንገር ላይ ከኮኪ ጋር አግኝታ እነሱ ቤት ይዛቸው መጣች። በጣም ገራሚ አጋጣሚ ይሄ ድራማ ግን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 87 ተለቀቀ። ወደ ክፍል 86 ስንመለስ እንግዲህ ነገረኛዋ አምራን ኑሃሚንና ኤርሚያስ ቆመው ስለ ኤም ህመምና ስለ እንትኗ እያወሩ ሳለ ሳማት ብላ የውሸት ፎቶግራፍ ስታነሳ ነበር። ፎቶግራፍ ላይ ማንሳት እኔ አይሆንልኝም እንጂ አንተ በጣም ትቀልዳለህ፣ እኛ ምንም ቢሆን የመጀመሪያችንን አንረሳም በማለት ፎቶግራፊ የውሸት ፎቶግራፍ ስታሳየው ነበር። ዞር በይ አሁንም ደግሞ ምንድን ነው የምትፈልጊው ብሎ እሱም ዝም ብሎ አይኑ እንድህ ብሎ አየ። አንቺን በዚህ ሰዓት ይሄን የምሰማ ይመስልሻል በማለት ንዴትም ቆጭቶታል። አሁን ወደ መጣህበት እንግባ እንዴ ገና ነህ እያለች ውሸቷን የውሸት እንትኗን ብነዛም እሱም ግን ሊያምናት አልቻለምና አሁን ላይ እንግዲህ እህትህን ማዳንም ሆነ ተፈለክ 85%ቱ የአክሲዮሙ ድርሻ ለኔ ከሆነ ነው መቅኔውን የምሰጠው በማለት ናሆምን ይሄን ስትለው በጣም ደነገጠ። በዚህ ከተስማማህ ነው እንጂ እኔ እኮ የተጣልኩኝ አሁን ደግሞ ሰጥቶ መቀበል ነው። ስለዚህ የሰጣችሁኝን እንደገና እየተቀበልኩ ነው እያለች አሁን ላይ ሁሉንም ያንን ቤት ምስቅልቅሉን አወጣዋለሁ እንዳለችው አሁን ላይ እንግዲህ ወደዚህ መታለች ማለት ነው። አምራን ተንኮለኛዋ ይህን የሰማው ናሆድም
እንዴት በምን ይሄን እኮ ንብረት አባቴ እንዴት ሆኖ እንዳመጣው እያለ እየተናደደ ነው። ለወንድሙ ዳጊም ምንድን ደረስክ ምን አለኝ ቢለውም በጣም ተናዷል። ተረጋጋ ሲለው እንዴ ያለችውን ንብረቱን በሙሉ 85%ቱን ለእኔ ከሰጣችሁ ነው ብላ እኮ ይህን ጠየቀች ሲለው በጣም ተናደደ። ዳጊም እንዴት ነው ይሄን የምትሆነው እያለ አላቅም ደግሞም እሷም አለች እኔ ሁኜ ነው እንጂ እና ጠቅላላ ወስደው የለ እንደ ሲል ለእኛ 20% ነው የተወችው ይሄንንም እኔ ሁኜ ነው አለች እንጂ ሲል ይሄንማ እኔ መጠየቅ አለብኝ ብሎ ዳግም ወደ እሷ አምርቷል ማለት ነው። እንግዲህ ወደ ኑሐሚን ጋር ስንሄድ ኑሐሚን እየሄደኝ በመስመር ኮኪን በመስመር ላይ ስትሄድ ስታያት ናሆሜን ብላ ትጠራታለች። ኮኪ እንግዲህ ካስታወሳቸዋት ወደ መጀመሪያው ፓርት ላይ የኤርሚያስ ልጅ ከሌላ ወልዷት የነበረው እንደዚህ ከሴቶች ጋር በሚያደርግ ጊዜ የእሱ ልጅ ናት። ነገር ግን ከኑሐሜ ጋር ሲያስተዋውቃት የነበረው የጓደኛዬ ያው እንደዛ አግኝቻት ሰው መርዳት ብሎ ነበር። በዛ ነበረ ኑሐሜን ተሸውዳ በሱ ፍቅር እየወደቀችበት የነበረው። እንግዲህ ኮኪ ከእናቷ አጫሽ ቡና ቤት የምትሰራ ነችና አስጠግተዋት ስታለቅስ ከባዶ ቤት ያነሷት ልጅ ነበረች ኮኪ ማለት ነው። አሁን ላይ እንግዲህ ወደ ማሳደጊያ ተሰታ ማሳደጊያዋ የተባለችውም በጣም ክፉ የሆነ ናትና አውጥተው ጥለዋት ነበረ። እንግዲህ የናሆንም እናት ካስታወሳችሁ ፈቱ ትባላለች። ከሷ ነው ከሰራተኛችን ያኔ የወለድኩህ ብሎ ለነ ኑሐሚን ቤት ሲነግረው ነበረ ለናሆም ማለት ነው። ናሆምም እንዴት እያለ ሁሉንም ነገር አቶ ለይኩን አስረድቶት ነበር። እንግዲህ ፈቱ እባላለሁ ብላለች ማለት ነው። እንግዲህ ወደ መስመር ላይ ስትሄድ ናሆሚ ማለት ነው አግኝታቸው ልጅቷንም ከዚህ ከአሮጊቷ ጋር ነው ያለሁት በማለት አሮጊቴ እያለች እንግዲህ ወደ እኛ ቤት እያችሁ ሊሄድኑ እያለኝ ነበር። እሷን ይዘሽልኝ ከሄድሽ ነው እኔ ችግር የለውም እሷን ይዘሽልኝ ሂጅ እያለ እንደ ሁለታችሁም ነው በማለት እንግዲህ ኑሐሜ ሁለቱንም ይዛቸው እቤት መታለይ ማለት ነው። እንግዲህ ኮኪም ማለት ነው ኮኪ እንደዛ አይነት ቤት እንግዲህ የበፊቱንም የኤርሚያስን ቤት ነው የምታውቀው። ቤታቸው ቤተ መንግስት ይመስላል እያለች በጣም ወሬኛ ልጅ ናትና የድራማው ድምቀት ማለት ነው። ኮኪ መታ ሁሉንም ነገር እያየች ነው። እንግዲህ በቃ ሻውር ውሰዱ ልብስ ገዝቼላቸው ልምጣ በማለት ኑሐሜም እንግዲህ ልብስ አምጥታላቸዋለች ለሁለቱም ማለት ነው። በጣም ደስተኛ ሆነዋል። እናም እንግዲህ እርስዎ ግን እያለ እየጠየቀቻት ነበረ። አባትሽ የት ነው ስትባል አባቴ እንደዚህ እንዳንቺ አይነት ጥሩ ሰው እናመሰግናለን ብላ ስትላል መቼ የተሰጠሁትን ከፍዬ ጨረስኩኝ። እኔም ሰው ነው ከእንዴ እናንተ አይነት ህይወት ውስጥ ነበር ዱር ከማይተናነስ የነበርኩ ከዛ ነው እንደውም አንስተው እዚህ ያደረሱኝ እያለች ነበርና መቼ ጀመርኩትና ከፍዬ እያለች ነበረ ማለት አባትሽ ድኖ ቁሟል አላልሽኝም እንዴ የት ነው ስትላት እንግዲህ ኮኪ አይ ጓደኛውን ታሞ ሊጠይቅ ሂዶ ነው ስላ ትነግራታለች ሆስፒታል ብላ። እናም ስትነግራት አቶ ለይኩን ስትል በጣም ጥሩ ሰው ነው ስትል እንግዲህ ፈቱ በጣም ትደነግጣለች። እንግዲህ አቶ ለይኩን ባለሀብትና ደግሞ ከሱ ቤት ሆና ስትሰራ የነበረችው ፈቱ የናሆድ እናት ነች። ወልዳ ልጇን በር ላይ ጥላ የሄደች ማለት ነው። እናም አሁን ላይ ከዱር አንስታት ኑሐሜን አስጠግታቸዋለች ማለት ነው። ከድንገት እንግዲህ ወደ ናሆም ጋር ስንመጣ ናሆንም ሰላም ብሏቸው ሰላም በላቸው ይቺ ደግሞ በፊት ከኖርንበት እያለችው ነው። ናሆም እሳት ለብሶ እሳት ጎርሷል ማለት ነው። እርስዎ ስሞትን አልነገሩኝም ስትል ፈቱ እባላለሁ ብላ እንግዲህ ስተዋወቅና ነይ በረንዳ ፈልግሻለሁ ብሎ እንግዲህ ሁሉንም ነገር ይጠይቃታል። ንዴትም ሁሉም አለበት ማለት ነው። ናሆም ሁሉንም ነገር ሲጠይቃት 85%ቱን አለች። ደግሞ ሁለተኛ ኤርሚያስን እንዳታገኝ ሲላት እኔ እኮ ሁሉንም ነገር የነገረን ይሄንኑ ነው የአምራንንም
መቅ የምትሰጥበትን እሱ ነው አይደል እንዴ ነገረን። ስለዚህ እኔም ለሷ ነው ስትለው ነበርና ሁሉንም ነገር ተነጋግረዋል። እናም ካሁን በኋላ እሱን እንድታገኝ አልፈልግም በማለት ንዴትህን ቀንሰው ትለውና ይነግራታል። 85% አክሲዮን አለች። ደግሞም ሌላ ሰው ዶክተሩም እንትን እንዳንል አሁንም ትንሽ ነው ያላት ጊዜ፣ ስለዚህ ውጭ ሂዳ በፍጥነት መታከም አለባት እያለ ነው። አክሲዮኑን አባቴም ደግሞ ይሄን ከሰማ በጣም ከባድ ነው። አሁንም ደግሞ ገና ለምስክርነትም ሁሉንም ዘሪሁን ተናግሯል እያለ ለኑሃሚን ይነግራታል። በጣም ትናደዳለች። ወደድከው ታዲያ እስኪ እያለች አመጣጧን እያለች ነበርና እንግዲህ ቅመሟ ማለት ነው በጣም ቆንጆ ነው ባሏ የሆነ ነገር ብል እያለች ወሬኛ ናትና ቅመሟ ማለት ነው ሁሉንም ነገር አንቺ ልጅ እኮ እንደ ወሬኛ ሆነሻል፣ በጣም በስለሻል ስትላት ከመብሰልም አልፌ አር ያለው ብላ ትላለች ማለት ነው ኮኪ። እናም እንግዲህ ኮኪ ቅመሟ ይሄን እያለች ሳለ ናሆም የሚሄዳል ወደ ዘሪሁን ጋር ስንሄድ ዘሪሁን እንግዲህ ሁሉንም ለፍርድ ቤቱ ለአቃቢ ሕግ ነግሯል ማለት ነው። ለአቃቢ ሕግ ሲነግር አዎ ጓደኛዬ በወቅቱ አብረን ነበርን፣ በጣምም ፍርሃት ይዞኝም ነበር። ምክንያቱም እኔም ያው የዛን ሰዓት ሂጄ ነበር ዝም ብዬ ሳጣው ዝም ብዬ ስልኩን የዛኑ ጊዜ የለም፣ ግን በሰዓቱ ተመልሼ እንትን ስይ የደም እንጥብጣቢ አይቻለሁኝ። ነገር ግን ደግሞ የአቶ ለይኩን ማን ነው የአቶ በሰንበት ነው ብዬም ገምቼ ነበር። ከዛን ጀምሬ ስልኩን ስሞክር የጓደኛዬ ስልክ እንደማይሰራ ነው። በቃ ግን እኮ ቴክኖሎጂ በረቀቀበት ጊዜ ነው፣ ስለዚህ ዲኤንኤ መደረግ ይቻላል በሚለውም ሰዓት እንግዲህ ዘሪሁን ልክ ነህ እሱን አውቃለሁኝ፣ ያው የበፊት ምርመራ አለ የእሱ ቤተሰብ የሆነችው ሐዋሳ እህቷ አለችና የእሷ የዲኤንኤ ውጤት መሰጠት መምጣት አለበት ሲባል እሺ ብሎ እንግዲህ አቃቢውም ተስማምቷል ማለት ነው። እንግዲህ ደግሞ ይህንን እያለ እንግዲህ ወደ ዳጊ ጋር ስንሄድ ዳጊንም ስትጠይቀው እንግዲህ ዳጊ እንዴት እንደዚህ ታደርጊያለሽ ቢላት አምራትንም ምን ማለት ነው እያለች ነበረ። በጣም ጉደኛ ናት አምራን ማለት ነው። እሱ ስለ እህቱ እንደዚህ እያወራት እሷ ግን ለመለያየት ኑሃሚንና አላይህ ባንድ ሆነው ምንም ቢሆን እኛ ሴቶች የመጀመሪያችንን አንረሳም። ኑሃሜ ከኤርሚያስ ጋር ስትሳሳም ስትል እንደውም የመጀመሪያ ከሆነ አንቺ ነሽ የመጀመሪያው ይላታል። አሁን አንቺ ምን አይነት ነው ያስኩት ርዕስ ሌላ አንቺ የምታወሪው ሌላ ይላታል። እሷማይ ያንተን በጣም እስከ ጸጉርህ እኮ ቆመ ይህን ያክል ነው ዝም በይ ይላታል። አንቺ ግን ፈጣሪ በሰጠኝ ሰውነት እንዴት እንትን ታያለች? ተው እንጂ ፈጣሪ በሰጠኝ ሰውነት አንተ እስኪ በሰጠህ ካልክ ሂድና ኩላሊት ለሚፈልጉት እያወጣህ ስጣቸው እያለችው ነበርና ዳጊም ስሜቱን መቆጣጠር ችሏል ማለት ነው። እናም እንግዲህ 80 እንዴት ይሄንን ያባት ሁሉንም ንብረት እንትን ታያለች? ምን አገባህ አንተ ደግሞ ከኋላ የመጣኝ ነው ወጣ ምን አገባህ ትለዋለች። ሁሉንም አውቃለሁ የቤተሰቦቼ ንብረት ነው ቢላትም እሷ ግን ይሄንንም እኔ ስለሆንኩ ነው 20%ንም የተውኩት በማለት ወደ ወይዘሮ ዝኑ ጋር እንግዲህ ቤተሰብ አልሰማም ሁሉንም እና ምግብ ይዛ ይዤልሽ የመጣሁልሽ መርዝ አድርገሽበት ነው ጫው ሲያንሰኝ መርዝ ጨምሬበታለሁኝ ትላታለች። እናም ብዙ ትከራከራትና አንቺንና ቆይ ይሄ ቤት ለእኔ ብቻ ሳይሆን አንቺም ትገቢበታለች ጊዜ ይጥላል ትላታለች። አደለ ገና እንኳንም አየሽ በቃ ሁሉንም ተይውና ልጄን አደኝልኝ ትላታለች። አይደል አደኝ ብለሽ ለመንሽኝ እንደዛ እንዳላደረግሽኝ ትላታለች። በቃ እኔን እናቶ ለይኩንን ነው ተበቀልሽን አደለ እያለቻት ነው። እናም እንግዲህ እንዴ አልነገረሽም እንዴ ልጅሽ አልነገረሽም ማለት ነው? ምክንያቱም 85%ቱን በአክሲዮሙ ግማሹ አክሲዮን የኔ ሆኖ በዚህ ተስማምቻለሁ የነገረች መስሎ የነበረ ናሆም፣ ስለዚህ በዚህ ተስማምቻለሁ በማለት ወይዘሮ ዝኑን ይሄን ስትላት በድንጋጤ እዛው ነበረ ፈጣ የቀረችው። እንግዲህ የአምራን ተንኮል እንደቀጠለ ነው ማለት ነው። እኔ ግን የዝች የወይዘሮ ፈንትሁን እንትን ለኤም ሆኖ ይቺ አምራን
ከዚህ ውስጥ ብትወጣ እኔ ልስጥ ብላ ብትሰጥ ብዬ አስባለሁ። ይች አምራን ይሄን ካረገኝ ሁሉንም እኮ ሪጎር ያስገባቻቸው ንብረቱንም በሷ ስር ልታረግ ነው። እናም አሁን የአምራን ስራ ተንኮል እንዲሄደ ነው። ስለዚህ ከዚህ ወጣ ይቺ ፈንቱ የምትባለዋ የናሆም እናት እኔ ልስጥ ብላ የእሷ ደም በሆነ ብዬ ተመኘው ማለት ነው። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ